ወይ ምን ሰራለሽ? እንደዚህ ሆኜ ካየኝ ፋዘር ሊደብረው ይችላል። ካላስቸገርኩ እዚህ ማደር እችላለሁ? ማታ አስገብቼሽ አንዴ ሄድኩት። ከመቼ ወጥተሽ ነው እንደዚህ መከከ ብለሽ የመጣሽው? አሁን ታሳድረኛለህ ወይስ አታሳድረኝ? አዝናለሁ። እንደዛ እንኳን ማድረግ አልችልም። ለምን? ምክንያቱም የሆነ ሰው ድንገት ካወቀ ጥሩ አይሆንም ብዬ ነው። ሁሉም እኮ ሰምተዋል። ማን ሊያውቅ ይችላል? በእናትህ የዛሬ ልደር። አብሬ ልደር ማለቴ ከአንተ ጋር ልደር። ሰማኛለህ? እዚህ እንድተኛ ማስፈቅድልኝ ከሆነ ኦ ብዬ እጮሃለሁ። እሺ? ያምሻል እንዴ? ዳራ ፈጠረሽ? እንደውም በቃ በጓሮ በር እንደምንም ብዬ አስገባሻለሁ። ክፍሌ እኮ ያለው ላይ ነው ወይስ እንደ ባስኬትቦል ወደ ላይ ተወረወረኝ ነው? እባክሽ እንዴ፣ እኔ እኮ ማፈቅራት ሴት አለች። ስለሱ ማን ጠየቀና? ይኸውልሽ ሀሳብሽ በሙሉ እየገባኝ ስለሆነ እንደዚህ የምልሽ እኔ ላንቺ መሆን ይስው አይደለም። እንደውም ማለት ካልሆነ እጮሃለሁ። ምንድነው የምታካብደው? ለአንድ ቀን ካንተ ጋር አሳልፍ አንድ ካልሆነ እጮሃለሁ። እሺ? ከፈለግሽ መጮህ ትችያለሽ። ተነሽ ነጂ። ኑሃሚን ናሆምን እንደምታፈቅረው ለአባቷ በግልጽ ነገረችው። የኑሃሚንና የአባቷን ስኬት የማይፈልጉት እህትና እናቷ ማለትም ኤደንና ገነት ጎዳና ላይ ወጥተው እንደነበረ የምናውቀው ጉዳይ ነው። አሁን ላይ ግን አባቷና ኑሃሚን ምን ላይ እንደደረሱ ለማጣራት እየሞከሩ ይገኛሉ። ይህንንም ለማድረግ ስትከታተል የነበረችው ኤደን አሁን ላይ የኑሃሚንን መኖሪያ ቤትና ምን ላይም እንዳሉ በመከታተል ደርሳበታለች። እናም ህይወታቸውን ለመበጥበጥ አንድ እርምጃ እየተራመደች ትገኛለች። የኑሃሚንን ሁኔታ ለማወቅ በሄደችበት ጊዜ ነበረ ኤደን እንግዲህ ናሆምን ያገኘችው። እናም ምን ልርዳሽ የኔ ሂድ ብሎ ቢጠይቃትም የኑሃሚን እህት ነኝ፣ እናም እዚህ ነው የምትኖረው ብዬ ለማረጋገጥ ነው የመጣሁት ስትል ነበረ ለናሆም እያንዳንዱን ነገር ያነገረችው። በዚህ ድርጊት የተናደደው ናሆምም ወደ ኑሃሚን በመሄድ እንዴት እህትና እናት እንዳለሽ ደበቅሽ? ለምን አልተናገርሽም? አሁን ላይ አልፈልግም በማለት ነበረ አከናፍሮ ያባረራት። ሰላም ሰላም፣ ውድና የተከበራችሁ የኢትዮጵያ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሃሚን ፊልምን ክፍል 26 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ኑሃሚን እንግዲህ ያለፈው ክፍል ላይ እንዳየነው አምራን ነፍሰ ጡር ሆና እናም ደግሞ ለናሆም አርግዣለሁ ብላ ሰርፕራይዝ በማድረግ ናሆምም እጅግ በጣም ደስተኛ እንደነበረ አይተናል። ነገር ግን አቶ ላይኩን አምራንን እንዲከታተልላቸው የሆነ ሰው ቀጥረው ነበረ። እናም ያ የተቀጠረ ሰው አምራንን በትክክል በመከታተል እናም ያረገዘችው ልጅ የናሆም እንዳልሆነ ስትቀባጥር የሰማት የአቶ ላይኩን ቅጥረኛ ማለት ነው እያንዳንዱን ነገር ለቤተሰቡ በምስልና በቪዲዮ የተደገፈ ነገር አምጥቶ ለቤተሰቡ ሰጥቶ እንደነበረ አይተናል ማለት ነው። ይህንን እያሰማው ናሆምም እጅግ በጣም በመናደድና በመበሳጨት አምራንን በድጋሚ ዓይንሽን ማየት አልፈልግም ብሎ አከናፍሮ አባሯታል። አምራንም እንግዲህ ይህን ነገር ስትሰማው ይህ እንዲሆን ያደረገችው ኑሃሚን ናት በማለት ነበረ እሷም ደግሞ ኤርሚያስ ላይ እያጮኸችበት። ኤርሚያስም ኑሃሚን የምታውቀው ነገር የለም አቶ ላይኩን ሰላይ ልከውብሽ ነው፣ እናም ለዛ ነው ይህ ነገር የተጋለጠብሽ በማለት ነበረ እያንዳንዱ ነገር እያስረዳት። አምራንም እንግዲህ እኔ ከልጄ አባት ከተለያየሁ ማለትም ከናሆም ከተለያየሁኝ ናሆም እኔን አልፈልግሽም ካለኝ ያንተና የኑሃሚንንም ጉድ ዘርግፌ እሷም ከዛ ቤት እንድትባረር እንዲሁም ደግሞ አንተም እንድትባረር አድርጋለሁ በማለት ነበረ ተመነጫጭራ የሄደችው።
ይህንን እየሰማው ኤርሚያስም ይህን ነገር ብትናገሪ እኔ ምንም ነገር አልሆንም፣ ምንም አልጎዳም፣ እናም በስከ መጨረሻ የመጨረሻ ተጎጂ ልትሆኚ የምትችይው አንቺ ነሽ በማለት ነበረ ለአምራን አስረግጦ የነገራት። ዛሬ ደግሞ እንግዲህ ኤደንና ገነት በድንገት ተከስተዋል። ያው ከዚህ በፊት ጎዳና ላይ እንደወጡና ኑሯቸው ጎዳና እንደሆነ አይተናል። የልመናም ኑሮ የተመቻቸው ይመስላሉ። ነገር ግን አሁንም በድጋሚ ሌላ ሴራ መጠንሰሳቸውን አላቆሙም። እሱም ምንድን ነው? ኑሐሚንና አባቷ የት እንደሚኖሩ ገነት እየደረሰችበት ይመስላል። እናም ይህንን ነገር ለኤደን ነገረቻት። ኤደንም ያሉበትን ቦታ ፈልጌ ማግኘት አለብኝ በማለት ወደነ ኑሐሚን ወደሚኖሩበት ቦታ ማለትም ወደነ አቶ ላይኩን ቤት ጎራ አለች። እዛም እንግዲህ ቤቱን እየጎበኘችና እየቃኘች ትገኝ ነበረ። ማለትም ኤደን ማለት ነው። እዚህ ህንፃ ውስጥ ነው የሚኖሩት፣ በስማም እንዴት ያምራል እያለች በመገረም ላይ ትገኛለች። ይህ በእንዲህ እያለ ነበረ ናሁም በአጋጣሚ ወደ ቤቱ ሲገባ ኤደንን ያገኛት። እናም እህቴ ቤታችንን ልትገዢው ነው ወይስ ምን ፈልገሽ ነው በማለት ነበረ ያናገራት። ኤደንም እንግዲህ በጣም በመደንገጥ ዞር ብላ አለችው። እሱም ያነሄት ምን ልርዳሽ፣ ምን ፈልገሽ ነው በማለት ነበረ ጥያቄ ያቀረበላት። እናም የኑሐሚን እህት ነኝ፣ ኑሐሚን እዚህ ቤት ነው የምትኖረው ስትል ጠየቀችው። ምን ለማለት ፈልገሽ ነው? ኑሐሚን እናትም ሆነ እህት እንደሌላት ነግራኛለች በማለት ነበረ ያስረዳት። ነገር ግን ኤደን አይ እኔ እህቷ ነኝ፣ እናም እናቷም አለች በማለት ነበረ። እጅግ በጣም ብዙ በደል በድለናቸዋል፣ ለዛም ነው አናቃችሁም ያሉን፣ አባቴና እህቴን እፈልጋቸዋለሁ በማለት ነበረ ትታው የሄደችው። ይህንን የሰማው ናሁም ወደ ቤት ከገባ በኋላ ኑሐሚንን አይኗን ሊያትም እንደማይፈልግ ነገራት። ኑሐሚንም እንግዲህ ምንድነው የሆንከው ብላ ጠይቀው እንዴት ቤተሰብ የለኝም እናትም እህትም ወንድምም የለኝም ብለሽ ተዋሻለሽ? አሁን እህትሽ ነኝ ያለች ልጅ መታ ነበረ። እናም ሁሉንም ነገር አስረግጣ ነግራኛለች። ኑሐሚን እንዴት እንዲህ አይነት ውሸት ተዋሻለሽ? በወልስ ነበረ ኑሐሚንን አማነጫጭቆ ከክፍሉ እንድትወጣ ያደረጋት። ነገር ግን ኑሐሚን አባቷ በተደጋጋሚ ስለ ናሁም እያነሳች ስታስቸግረው ነይ ልጄ የማናገርሽ ነገር አለኝ ብሎ ልጄ ከናሁም ፍቅር ይዞሻል እንዴ በማለት ነበር የጠየቃት። ኑሐሚንም እንግዲህ አዎ አባዬ መቼና እንዴት እንደተፈጠረ ባላቅም ከናሁም ፍቅር ይዞኛል ስትል ለአባቷ እውነቱን ፍርጥርጥ አድርጋ ነግረዋለች። ይህንን በር ላይ ተደብቆ ሲያዳምጥ የነበረው ኤርሚያስ እጅግ በጣም ተበሳጭቶና ተናዶ ይገኛል። ኑሐሚን መቼም አውቀሽ መሆን አለበት ያኔ ፍቅር ከመኔ ወጥቶልሽ ነው ከናሁም ፍቅር የሚይዝሽ እያለ እየተርኮመኮመ ይገኛል ማለት ነው ኤርሚያስ። ኑሐሚንም እንግዲህ ጠጋ ስትል የነበረው ፍቅር ይዟት እንደሆነ ግልጽ ነበረ። ይህንን እየተረዳው ናሁም አሁን ላይ ከኑሐሚን ጋር ለመቀራረብ እየሞከረ ይገኛል። እናም አሁን ላይ ደግሞ ውሸቷ በጣም ቢያናድደውም ነገር ግን ኑሐሚንን ለመጥላት ምንም አይነት ምክንያት የለውም። እናም ናሁም በፍቅር ይቀርባታል ብለን ተስፋ እናደርጋለን። ለምን የእሱና የአምራን ፍቅር የአበቃለት ጉዳይ ነው። ኤሚም እንግዲህ ከኤርሚያስ ጋር አብሬ ማደር አለብኝ ብላ በወሰነችው ውሳኔ የኤርሚያስ ክላስ ገብታ አልወጣም ብትልም ነገር ግን ኤርሚያስ እዛ ቤት የገባበት ትልቅ ዓላማ ስላለው እሱም ኑሐሚንን የማግኘት ዓላማ ስለሆነ ኤሚን እዚህ ቤት ማደር የለብሽም፣ ቀጥ ብለሽ ከክፍሌ ውጪ በማለት ነበረ ከክላሱ ገፈታትሮ ያስወጣት። ይህንን ስታዳምጥ የነበረችው ኑሐሚንም እንግዲህ አምራን እዚህ ቤት ነው አይደል እያደረችው ስትል ኤርሚያስን ጠይቀዋለች። አንቺ ይህንን እንዴት አወቅሽ ብሎ ቢጠይቃትም ማታ በር ላይ ተለጥፌ እያዳመጥኳችሁ ነበረ፣ እናም ደግሞ ይህንን ነገር ሳዳምጥ ናሆምም አይቶኛል በማለት ነበር እያንዳንዱ ነገር በግልጽ የነገረችው። ነገር ግን ኤርሚያስ እሷ ማደር ብትፈልግም እኔ ግን እንድታድር አልፈቀድኩላትም። እናም ኤሚን ከክላሴ አስወጥቻት ክላሷ ነው ያደረችው በማለት እያንዳንዱ እውነታውን ነገር ለኑሐሚን ነገራት ማለት ነው። እንግዲህ የኑሐሚንም አባት ከናሁም ፍቅር ይዞኛል ባለችው በልጁ በኑሐሚን ምንም አልደነገጠም፣ እናም አልተነደደባትም። እጅግ በጣም ደስተኛ ነው የሆነው። ነገር ግን ናሁም ወደ አንቺ የፍቅር ጥያቄ እስኪመጣ ማለትም የፍቅር ጥያቄውን እሱ እስከሚያቀርብልሽ ድረስ መታገስ አለብሽ በማለት ነበረ ለልጁ አንዳንድ የምክር አገልግሎት ይሰጣት። በዚህም ነገር ያልተበሳጨባትን አባቷን በማየቷ ኑሐሚን እጅግ በጣም ደስተኛ ሆናለች።
እናም እንግዲህ ይህንን ወደ መስተካከል ደረጃ እየሄደ ያለውን የቤተሰብ ታሪክ ኤደንና ገነት መጥተው ያመሰቃቀሉት ይሆን ወይስ ደግሞ ይህ ቤተሰብ በፍቅር ይቀጥል ይሆን? እሱም በቀጣይ ቪዲዮ ተከታትለን የምናቀርብ ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።